ሃሌሉያ ሃሌሉያ ወረደ መንፈስ ቅዱስ ላይለ ሐዋርያት ላይለ ሐዋርያት ላይለ ሐዋርያት መንፈስ ቅዱስ ላይለ ሐዋርያት ላይለ ሐዋርያት ላይለ ሐዋርያት መንፈስ ቅዱስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ግንቦት 18 ቀን ጥንተ በዓለ ጰራቅሊጦስ በ50ኛው ቀን መንፈስ ቅዱስን ላከላቸው። በ10ኛው ከትንሣኤው በ50ኛው ቀን ባረገ በ10ኛው ከትንሣኤው በ50ኛው ቀን ለደቀ መዛሙርቱ ከአብ የሚሰርጽ ሌላ አካላዊ ሕይወት ጰራቅሊጦስን እልክላችኋለሁ ብሎ ተስፋ እንደሰጣቸው በሐዋርያት ላይ አጽናኝ መንፈስ ቅዱስ ወረደ። ይህም እንደ ውሃ ፈሳሽ እንደ እንግዳ ደራሽ ያይደለ አስቀድሞ የተነገረና ሊመጣ የሚገባውና በእግዚአብሔር ዘንድ ለሐዋርያት የታሰበና ሐዋርያት አስቀድመው አንትሙሰ ንበሩ ሀገረ ኢየሩሳሌም እስከትለብሱ ኃይለ እማርያም እናንተስ በኢየሩሳሌም ከተማ ቆዩ ከሰማይ ኃይልን እስክትለብሱ በሚለው አምላካዊ ቃል መሰረት እናንተም ከአርያም ኃይልን እስክትለብሱ በኢየሩሳሌም ኑሩ። ሁለተኛም እውነተኛ መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ብሏቸው ነበረ። ጴጥሮስም እንዲህ አላቸው፣ እርሱም አለቃቸው የሆነ ጌታችን አጽናኙን ይኸውም መንፈስ ቅዱስ ነው ሊልክልን ተስፋ አስደርጎናል። የምናሰማውንና የምናደርገውን ልብ ያስደርገን ዘንድ። ይህንንም ሲናገራቸው እነሆ የአውሎ ነፋስ ድምፅ ሰሙ። በዓለም ውስጥ እንደርሱ ያለ የማያውቁት ጣፋጭ መዓዛ አሸተቱ። የተከፋፈሉ የእሳት ላንቃዎችም በእያንዳንዳቸው ላይ ሲወርዱ ታዩ። በአዲስ ቋንቋም ተናገሩ። ለጌትነቱ እጅ መንሻ ሊሆን 40 ቀን ጾሙ። ሁለተኛም በሐዋርያት ሥራ መጽሐፍ በሁለት ምዕራፍ በዓለ 50 የተባለውን ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት ከሰማይ የአውሎ ነፋስ ድምፅ ተቀመጠ ወይም መጣ። ተቀምጠው የነበሩበትም ቤት ሁሉ የተከፋፈሉ የእሳት ልሳኖችም ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። ሁሉም መንፈስ ቅዱስን ተመሉ። በየራሳቸውም በሀገሩ ሁሉ ቋንቋ ይናገሩ ጀመር። መንፈስ ቅዱስ ይናገሩ ዘንድ እንደሰጣቸው ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህንንም ድምፅ በሰሙ ጊዜ ደንግጠው ሁሉም ተሰበሰቡ፣ በየሀገራቸው ቋንቋ ሲናገሩ ሰምተዋቸዋልና። ተደንቀውም በድንጋጤ እንዲህ አሉ፣ እነሆ እሊህ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን? የጳርቴና የሜድ የኢላማጢም ሰዎች ስንሆን በሁለት ወንዝም መካከል በይሁዳም በቀጰዶቅያም በጳንጦስም በእስያም በፍርግያም በጵንፍንያም በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜ የምንቀመጥ አይሁድም ወደ ይሁዲነት የገባን የቀርጤስና የአረብ ሰዎች ስንሆን የእግዚአብሔርን ገናናነት በቋንቋችን ሲናገሩ እነሆ እንሰማቸዋለን አሉ። እኔ ብሄድ አጽናኙ ይመጣል፣ ኃይላችሁን እንደ ንስር ያድሳል። እናንተ ግን ቆዩ ኢየሩሳሌም እስኪመጣ አጽናኙ ከአርያም ወረደ መንፈስ ቅዱስ። በማርያም ቤት በአንድነት ሳሉ በጾም ጸሎት
ሁሉም ደንግጠው የሚናገሩትን አጡ። እርስ በርሳቸውም እንጃ ይህ ምን ይሆናሉ። ሌሎች ግን እያፌዙባቸው ጉሽ ወይን ጠጅ ጠግበዋል አሉ። ጴጥሮስም ከ12ቱ ጋራ ቆመ። ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው። የይሁዳ ሰዎች በኢየሩሳሌምም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎችንም አድምጡ። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ 3ኛ ሰዓት ነውና። ነገር ግን ይህ በነቢዩ በኢዩኤል የተባለው ነው። እግዚአብሔር አለ፣ በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለበሰ ሁሉ ላይ ከመንፈሴ አሳድራለሁ። ወንዶችና ሴቶች ልጆቻችሁ ትንቢትን ይናገራሉ፣ ጎበዛዝቶቻችሁም ራእይን ያያሉ፣ ሽማግሎቻችሁም ሕልምን ያልማሉ። ደግሞም በዚያ ወራት በወንዶችና በሴቶች ባሪያዎቼ ላይ መንፈስ ቅዱስን አሳድራለሁ፣ ትንቢትን ይናገራሉ። ድንቆችን በላይ በሰማይ ምልክቶችንም በታች በምድር እሰጣለሁ። ደሞም እሳትም የጢስ ጭጋግም ይሆናል። ታላቅ የሆነ የጌታ ቀንም ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። የጌታን ስም የሚጠራ ሁሉ ይድናል። ዳዊትም እንዲህ አለ፣ ቅዱስ መንፈስህን ከኔ ላይ አትውሰድብኝ፣ ደስ የሚያሰኝ ደህንነትህንም ስጠኝ። በጽኑ መንፈስህም አጽናኝ፣ ለዝንጎች ሕግህን እንዳስተምራቸው። ሁለተኛም መንፈስህን ትልካለህ ይፈጠራሉ አለ። ደግሞ ቅዱስ መንፈስህ በጽድቅ ምድር ይምራኝ አለ። ደግሞም በእግዚአብሔር ቃል ሰማዮች ጸኑ፣ ሰራዊቶቻቸው ሁሉ በአፉ እስትንፋስ። ኢሳይያስም እንዲህ አለ፣ በእኔ ሕልውና ያለ ያዋሃደኝ ሕይወት የመንፈስ ቅዱስ ለድሆች የምስራችን እሰብክ ዘንድ ለተማረኩትም ነፃነትን የእግዚአብሔርንም ዓመት የተመረጠ እለው ዘንድ ላከኝ። ጌታችንም እንዲህ አለ፣ ከእናንተ ጋር ሳለው ይህን ነገርኳችሁ። ነገር ግን አብ በስሜ የሚልከው አጽናኝ መንፈስ ቅዱስ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል። እኔ ሰላምን እተውላችኋለሁ፣ የአባቴንም ሰላም እሰጣችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው ስጦታ አይደለም። ልባችሁ አይታወክ፣ አትፍሩም። እኔ እሄዳለሁ፣ ወደ እናንተም ተመልሼ እመጣለሁ እንዳልኋችሁ ሰማችሁ። ሁለተኛ ደግሞ እንዲህ አለ፣ እኔ ከአብ ዘንድ የምልክላችሁ አጽናኝ፣ እርሱም ከአብ የሚገኝ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተም ደግሞ ከመጀመሪያ ከእኔ ጋራ ኖራችኋልና ምስክሮቼ ናችሁ። እንዳትሰናከሉ ይህን ነግሬያችኋለሁ። ከምኵራባቸው ያወጣችኋል። ከዚህም በኋላ ደግሞ የሚገሏችሁ ሁሉ ለእግዚአብሔር መሥዋዕት እንደሚያቀርብ የሚመስልበት ጊዜ ይመጣል። እኔም እውነት እነግራችኋለሁ፣ እኔ ብሄድ ይሻላችኋል። እኔ ካልሄድኩ ግን አጽናኙ መንፈስ ቅዱስ ወደ እናንተ አይመጣምና፣ ከሄድኩ ግን እርሱን እልክላችኋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሰዋል። ስለ ኃጢአት በእኔ አላመኑምና ስለ ጽድቅም ወደ አብ ሄዳለሁና እንግዲህም አታዩኝምና፣ ስለ ፍርድም የዚህ ዓለም ገዥ ይፈረድበታልና አላቸው። የምነግራችሁ ገና ብዙ አለኝ፣ ነገር ግን ዛሬ ልትሸከሙት አትችሉም። እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል። እርሱ እኔን ይገልጣል፣ ከእኔም ገንዘብ አድርጎ ይነግራችኋልና። ለአባቴ ያለው ሁሉ የእኔ ገንዘብ ነውና፣ ስለዚህ ከእኔ ገንዘብ አድርጎ ይነግራችኋልና አልኳችሁ። ጥቂት ጊዜ አለ አታዩኝ፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ። ወደ አብ ሄዳለሁና። ደቀ መዛሙርቱም እርስ በርሳቸው እንዲህ ተባባሉ፣ ምንድን ነው ይህ ነገር? ጥቂት ጊዜ አለ አታዩኝም፣ ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ፣ ወደ አብ እሄዳለሁና የሚለን ጌታ ኢየሱስንም ሊጠይቁት እንደሚሹ አወቀባቸው። እንዲህም አላቸው፣ ስለዚህ ነገር እርስ በርሳችሁ ትመራመራላችሁን? ጥቂት ጊዜ አለ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ። ስለ አልኳችሁ እውነት እውነት እላችኋለሁ፣ እናንተ እንደምታዝኑ እንደምታለቅሱ ዓለም ደስ ይለዋል፣ እናንተ ግን ታዝናላችሁ። ነገር ግን
ሐዘናችሁ ደስታ ይሆናችኋል። ሰው የሆነበትንም ሥራ በፈጸመ ጊዜ ሂዱና አሕዛብን ሁሉ አስተምሩ፣ ስታጠምቋቸውም በስመ አብ ወወልድ ወመንፈስ ቅዱስ በሉ፣ ያዘዝኳችሁን ሁሉ እንዲጠብቁ አስተምሯቸው። እኔም እስከ ዓለም ፍጻሜ በዘመኑ ሁሉ ከእናንተ ጋራ ነኝ ብሎ ግንቦት 18 ቀን የሚወርደውን መንፈስ ቅዱስን ነገራቸው። እነሱም በማርያም ቤት አንድ ላይ ሆነው በተቀመጡበት 11ዱ ሐዋርያት ቅድስት ድንግል ማርያም እንዲሁም ደግሞ ሌሎቹ ሐዋርያት አበው በአንድ ላይ እንዳሉ መንፈስ ቅዱስ ወረደላቸው። መንፈስ ቅዱስ ሲወርድላቸው 72 ቋንቋ ተናግረዋል። 72 ቋንቋ ከወረደላቸው በኋላ ሰኔ ጾምን ጾመው አጋንንት ተገዝተላቸዋል። እውቀት በርቶላቸዋል። ጥርጥር ወጥቶላቸዋል። ፍርሃትና ድንጋጤ ተወግዷል። መንፈስ ቅዱስ በእነሱ ላይ ስራውን ሰርቷል። ስብሐት ለእግዚአብሔር ኪያነ ዘፈጠረ ከመ ናምልኮ ስብሐት ለማርያም እማ አምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ መድኃኒት ኃይልነ ወጽዮንነ። ግንቦት 18 ቀን ስንክሳር ምንጭ የሆነ እሱ ነው። በበዓለ ጰራቅሊጦስ በበለጠ እንማራለን። ሰላም እግዚአብሔር ከሁላችን ጋር ይሁን። እንደ ፀሐይ ለዓለም አበሩ በአዲስ መንፈስ በአዲስ ከበሩ። በአደባባይ ሰይፍ ሞት አልፈሩ። አስሮ ይዟቸው የእግዚአብሔር ፍቅሩ። ሰላም ለርደትከ ጰራቅሊጦስ አልፋ አባገአ ትስስ እምሃበተ ገድፋ አመ ያዐርግ ወልድ ለዓለም እምነ ጽንፋ ከመ ይቤሎሙ ለእለ ስምዖን ኬፋ እፌኑ ለክሙ ካልእየ ተስፋ። ሰላም ለርደትከ አምሳለ ነፋስ ረቂቅ ውስተ ጽርሕ አሐቲ ሀባለው ደቂቅ። ጰራቅሊጦስ ኃይል መንፈሰ ጸጋ ወጽድቅ ይሰደድ እምላእሌየ ጽልመተ ኃጢአት ጽፉቅ ሶበ ያስተሪ ስንከ መብረቅ። ሰላም እብር ለዘአስተርአይዎሙ እምነዱ ውስተ አሐቲኒ ደቂቅ ሀበተ ተአለዱ ኪያሁ መንፈሰ ነሲኦሙ ለለሃዱ ሐዋርያት ለቢሰከ አህጉራተ ዓለም። ሐዋርያት ለሰቢክ አህጉራተ ዓለም ኦዱ። ሐዋርያት ለሰቢከ ወንጌል አህጉራተ ዓለም ኦዱ። ወሰማይትኒ ለሕማም ነገዱ። ወሰማይትኒ ዘአቅረው ኩባይሌት አዘኪር ያዳፈ እምለተጸምዱ ከዘርፈ ደላነብ ተወከፍ ዘንዴቶ መጽሐፈ እንተረሰ ከዚዮ ጸድቀውለት ኩፈ ምላቤ ብላን ዘተርፈ ነቢያት ቅዱሳን ሐዋርያት ጻድቃነ ሰማዕት ጻድቃነ ሰማዕት ሄራን ባርኩ ዘይዘኪ መካንስቻ አረጋዊ ልሂቅ ንጉሥ ተጻፈ ዘጻፈው በክርታሱ ለዛጻፈው ዘይደርስ ለዛንወ ለዘተርጎም በልሳነ ወለዘሰማ ቃሉ በዝነ መንፈስ ክቡረ ይማረነ ኢየሱስ ክርስቶስ። አየን በደም ሰብከው ወረደ መንፈስ ቅዱስ